የጌታ ኢየሱስ ክርስቶስ ጸጋ ይብዛላችሁ። ወንድማችሁ ኤልሻዳይ ነኝ። የእግዚአብሔር ቃል ስለ አንድነት ይናገራል። በአንደኛ ቆሮንቶስ ምዕራፍ 1 ላይ ሐዋርያ ጳውሎስ ሲናገር ነገር ግን ወንድሞች ሆይ ሁላችሁ አንድ ንግግር እንድትናገሩ በአንድ ልብና በአንድ ሐሳብም የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ ይላል። እዚህ ጋር በአንድ ሐሳብ በአንድ ልብ ስለመሆን እግዚአብሔር ቃል ይናገራል። በአንድ ሐሳብ በአንድ ልብ ስንሆን ጌታ መንፈስ ቅዱስ በነጻነት የክርስቶስን አካል ማገልገል ይችላል። በአንድ ሐሳብ በአንድ ልብ ስንሆን ኃይል ይገለጣል። ሐዋርያት ሥራ ምዕራፍ 2 ላይ በአንድ ሐሳብ በሆኑ ጊዜ ሐዋርያት መንፈስ ቅዱስ በእነርሱ ላይ በክብር መጣ። የእግዚአብሔር ሰው ዳዊት ሲናገር መዝሙር 19 ላይ እግዚአብሔር ሆይ የልቤ ሐሳብና የአንደበቴ ቃል በፊትህ ያማረ ይሁን አለ። አያችሁ፣ የአንድነት ኃይል ወይ ደግሞ በጉባኤ አንድ ከመሆኑ በፊት የሚቀድም ነገር አለ። ይህም የሰው ልጅ በውጪ አንድ ከመሆኑ በፊት ከወንድሙ ጋር አንድ ከመሆኑ በፊት በአንድ ሐሳብ በውስጡ አንድ መሆን አለበት። ያ ማለት የልቡ ሐሳብ የአይምሮ ሐሳብ ወይ ደግሞ የልቡ መሻት ከአንደበቱ ቃል ጋር አንድ መሆን አለበት። ወይ ሽንገላ ወይ ውሸት ወይ ማስመሰል ያልተገኘበትን ሕይወት ሲገልጥ መንፈስ ቅዱስ በልቡ አልፎ የሚገልጠው የእግዚአብሔር ብርሃን አለ። ያ ማለት በልቡ አንድ የሆነ በሐሳቡ አንድ የሆነ በልቡ ክርስቶስን በፍጹም ሙላት የሚከተል ሰው ከወንድሞቹ ጋር በአንድ ሐሳብ መገልገል ይችላል፣ በአንድ ልብ መቆም ይችላል። እና ወንድሞቼና እህቶቼ የዚህ የአንድነት መንፈስ የአንድነት ጸጋ የአንድነት ኃይልን በማሰላሰል እዚህ ዓለም ውስጥ እዚህ አደራረግ ውስጥ እዚህ አገላለጥ ውስጥ እንድትገቡ የእግዚአብሔር ጸጋ እንዲበዛላችሁ በኢየሱስ ስም ኃይል ጸልያለሁ። እግዚአብሔር አምላክ ክብሩን በእናንተ ይግለጥ። ተባረኩ።